ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋው ተቀብለዋቸዋል። በአዲስ አበባ በሚኖራቸው ቆይታም የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ ከመንግስት ከፍተኛ መሪዎች ጋር ውይይት ያደርጋሉ ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስቴር አስታውቋል። ፕሬዝዳንት አይዛክ ሄርዞግ በዛሬ ውሏቸው የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ማለዳ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያና ለሀገር ሉዓላዊነት ዋጋ የከፈሉ ጀግኖችን ታሪክ አስጎብኝተናቸዋል ብለዋል። በምድረ ቀደምቷ ኢትዮጵያ እንዲሁም በውቧ መዲና አዲስ አበባ የሚኖራቸው ቆይታ ፍሬያማ እንዲሆን እመኛለሁ ሲሉም ገልጸዋል። ኢትዮጵያን የሕክምና ቱሪዝም መዳረሻ ለማድረግ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት የጤና ተቋማትን አቅም በማሳደግ በቴክኖሎጂና በሰው ኃይል በማጠናከርና ግብዓት በማሟላት ኢትዮጵያን የሕክምና ቱሪዝም መዳረሻ ለማድረግ እየተሰራ ነው። ለዚህም ከአዲስ አበባ ከተማ በተጨማሪም በሌሎች የክልል ከተሞች ግዙፍ ሆስፒታሎች እየተገነቡ ሲሆን የውስጥ ግብዓታቸው እየተሟላ መሆኑንም ገልጸዋል። በቀጣይ 5 ዓመትም ዘርፉን በማሳደግ ኢትዮጵያን የሕክምና ቱሪዝም ማዕከል ለማድረግ ግብ ተይዞ እየተሰራ እንደሚገኝ ጠቁመው የተጀመሩ ስራዎችም ተጠናክረው ይቀጥላሉ ብለዋል። አሁን ላይ በአይን፣ በጥርስ፣ በአንጎል፣ በመካንነትና በሌሎች የሕክምና ዘርፎች ላይ አፍሪካውያን ወደ ኢትዮጵያ በመምጣት ሕክምና እያገኙ መሆኑን ጠቁመው በቀጣይ ዘርፉን ወደ ላቀ ደረጃ ለማሸጋገር እንደሚሰሩም አረጋግጠዋል። ለዚህም ለአቅም ግንባታ ስራ ትኩረት በመስጠት የሕክምና ባለሙያዎች ወደ ውጭ ሄደው በስፔሻሊቲና በሰብ ስፔሻሊስት ስልጠና እንዲወስዱ እየተደረገ መሆኑን ገልጸዋል። በተመረጡ ሆስፒታሎችም ዘመኑ የደረሰባቸው ቴክኖሎጂዎችን ተጠቅመው አገልግሎት እንዲሰጡ ዘመናዊ የሕክምና ግብዓት እንዲሟላላቸው ተደርጓል ብለዋል። መሰረታዊ የሕክምና መሳሪያዎችንና መድኃኒቶችን በሀገር ውስጥ ለማምረት በተደረገው ጥረትም 40% የሚሆነውን መሳካቱን ተናግረዋል። ዜጎች ወደ ውጭ ለሕክምና እንዳይሄዱና እንዳይንገላቱ ከማድረግ ባለፈ አፍሪካውያን ወደ ኢትዮጵያ መጥተው ጥራት ያለው ሕክምና እንዲያገኙ እየተሰራ ነው ማለታቸውን ኢዜአ ዘግቧል። በሌላ ዜና አዳዲስ የቱሪስት መዳረሻዎች ዋጋና የአስተዳደር ስርዓት መስተካከል አለበት ተባለ። ይህ የተገለጸው የኢትዮጵያ ቱሪስት አስጎብኚዎች ማህበር የዓለም አቀፍ የአስጎብኚዎች ባለሙያዎችን ቀን አስመልክቶ በተሰጠ መግለጫ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ቱሪስት አስጎብኚዎች ማህበር ዓለም አቀፍ የቱሪስት አስጎብኚዎች ባለሙያዎች ሳምንትን አስመልክቶ አስጎብኚዎች በማስጎብኘት ስራ የሚያስገጥማቸውን ተግዳሮቶች በማስመልከት የፓናል ውይይት አካሂዷል። በዘርፉ እንደ ተግዳሮት የሚነሱ ችግሮች አሉ የሚሉት የኢትዮጵያ ቱሪስት አስጎብኚዎች ማህበር ፕሬዝዳንት አሸናፊ ስለሺ ከነዚህ ውስጥ ከዓለም ሀገራት ለሚመጡ ጎብኚዎች ወቅታዊውን የሀገሪቱን ሁኔታ ባማከለ መልኩ ምላሽ የሚሰጥ የተደራጀ ተቋም ያለመኖር ዋነኛው ነው ብለዋል። እንደ ማህበርም የፋይናንስ ችግር እንዳለባቸው አንስተዋል። ሰላም አሁን ለሚካሄደው የቱሪዝም ፍሰት በጣም ወሳኝና አስፈላጊ ነገር ነው። ግን እኔ ከሰላም እጦት በላይ ኢትዮጵያ ውስጥ ስለ ሰላም ያለን ግንዛቤና ስለ ሰላም በሚነሱ ጥያቄዎች ላይ የምንሰጠው ምላሽ ነው ችግር ነው ብዬ የምገምተው። ኢትዮጵያ በጣም ትልቅ ሀገር ነች። የሆነ ቦታ ችግር ሲኖር ሌላ ቦታ ደግሞ ሰላም ሊሆን ይችላል። በአንድ አካባቢዎች ጸጥታ ችግር ሲኖር ወዲያው ኤምባሲዎች አይታችሁ ከሆነ የሚያሰምሩት የቀይ መስመሮች አሉ። ይሄ ቀይ፣ ብርቱካናማ፣ ቢጫ እያረጉ እስከ ግሪን የሚሄዱበትና ያንን ተከትሎ አንደኛ ካውንተር ምላሽ የሚሰጥ የተደራጀ ተቋማዊ የሆኑ ሚዲያ ተቋማት የሉንም። እንደዚሁ ደግሞ በጣም በጥልቅ ያንን ነገር መመከት የሚችሉ ባለሙያዎች የሉንም። ስለዚህ ሰላምን ከዛ አንጻራዊ ሰላም የግድ ያስፈልገናል። ግን ለተፈጠሩ ችግሮች ደግሞ ያንን እንኳን ተረድቶ የሚመልስ ባለሙያ አለመኖሩ የራሱ ችግር አለው። እየተሰሩ ያሉ መዳረሻ ስፍራዎች አይታችኋል። ዋጋ ሲወጣላቸው ዋጋው የሚወጣበት መስፈርት በጣም ዋጋቸው ከፍ ስለሚል እነዛ ቦታዎች ላይ እንደ ልብ ጎብኚ እየሄደ የሽያጭ ድርሻችንን በማብዛት
ዋጋ ቀንሰን ነው ልናስጎበኝ የምንችለው እንጂ ዋጋችንን ከፍ አድርገን ስላልሆነ የዛ ጥያቄ አለ። ሌላው ደግሞ የማኔጅመንት ጥያቄ አለ። በደንብ ተሰርተዋል። በዘላቂነት ለአካባቢው ማህበረሰብ እንዲጠቅሙ ለቀጣይም ትውልድ እንዲተላለፉ በምን ወይ ነው ማኔጅ የተደረጉ ያሉት የሚሉት ሁለት ጥያቄዎች ግን እንደ አንድ ባለሙያ እናነሳለን እዚህ ላይ። በተያያዘም የማህበሩ ምክትል ፕሬዝዳንት ዮናስ ምትኩ በበኩላቸው ማህበሩ በዓለም አቀፍ የቱሪስት አስጎብኚ ባለሙያዎች ማህበር በሚዘጋጀው ጉባኤ ላይ እንደተሳተፈ ጠቅሰው ከመንግስት በኩል ለቀጣይ ስለሚደረገው እገዛ የሚከተለውን ብለዋል። 4 ፋይናሊስት ውስጥ ከገባን በኋላ ሄደን ድጋፍ እንዲያደርጉልን ጠይቀን ነበረ። በተለይ ሁለቱም ጋር አዲስ አበባ ቱሪዝም ኮሚሽን እና የቱሪዝም ሚኒስተር በአንዳንድ ማቴሪያሎች ደግፈውናል። ከዛ በዘለለ ለትራንስፖርት ለኢትዮጵያን ኤርላይንስ ትኬት ቅናሽ እንዲሰጠን ጽፈውልን ነበር። ግን በአየር መንገድ በኩል ምላሽ አላገኘንም። እሱንም ወደፊት እንግዲህ በደንብ መስራት አለብን። ከእንግዲህ በኋላ እንግዲህ እኛ አይስ ብሬከር ነን ብለን ነው የምናስበው። የመጀመሪያ ሰብረን ሄደናል። ከኪሳችን አውጥተናል። ማህበራችን ውስጥ ያሉ ቦርድ ሜምበሮች በጣም ቀን ከሌሊት ፕሮግራሙን ስናዘጋጅ ስንወያይ ብዙ ለፍተናል። ይህንን ውጤት አምጥተናል። ከዚህ በኋላ ይህን ውጤት ሲያዩ ወደ ኋላ ይላሉ ብለን አናስብም። እንግዲህ ፔሩ ላይ 2028 ስንሳተፍ ከፍተኛ የሆነ እድል አለን። የ2030ውን ኢትዮጵያ የማምጣት ከፍተኛ እድል አለ። የኢትዮጵያ ቱሪስት አስጎብኚዎች ማህበር የተለያዩ ቋንቋ የሚናገሩ 350 አባላት ያሉት ሀገር በቀል ተቋም ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል ጉብኝት ያደርጋሉ ተባለ። ጉብኝታቸው የሁለቱን ሀገራት የኢኮኖሚና የደህንነት ግንኙነት በማሻሻል ላይ ያተኮረ ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል የ2 ቀናት ጉብኝት ያደርጋሉ። ሞዲ ለመጀመሪያ ጊዜ እስራኤልን የጎበኙት በ2017 ነው። በዚህም እስራኤልን የጎበኘ የመጀመሪያው የህንድ መሪ አድርጓቸዋል። ህንድ በ1948 እስራኤል እንደ መንግስት ስትቋቋም ከተቃወሙ ሀገራት መካከል ናት። እናም ላለፉት በርካታ አስርት ዓመታት አረብ ያልሆነች እስራኤል በፍልስጤም ላይ የምታራምደውን ፖሊሲ ከሚቃወሙ ሀገራት መካከል ናት። ህንድ ከእስራኤል ጋር የዲፕሎማሲ ግንኙነት የመሰረተችው በ1992 ሲሆን ከ2014 ሞዲ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት እያደገ መጥቷል። ሞዲ እስራኤል ሲደርሱ ከቴል አቪቭ ውጭ ቤንጎሪዮን አየር ማረፊያ እንዲያርፉ ይደረጋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አየር ማረፊያ ድረስ በመገኘት ይቀበሏቸዋል ተብሏል። ልክ በ2017 ጠቅላይ ሚኒስትሩ እንዳደረጉት ጉብኝት ሁለቱ መሪዎች ከጥቂት ቆይታ በኋላ ይነጋገራሉ ተብሎም ይጠበቃል። ሞዲ ለእስራኤል ፓርላማ በኢየሩሳሌም በመገኘት ንግግር እንዲያደርጉ ፕሮግራም የተያዘ ሲሆን ምሽቱን ወደ ቴል አቪቭ ያቀናሉ። በማግስቱ ከእስራኤሉ ፕሬዚደንት ይስሐቅ ሄርዞግ ጋር ከመገናኘታቸው በፊት የሆሎኮስትን ጭፍጨፋ የሚያሳየውን ያድ ቫሽም ሙዚየም ይጎበኛሉ። ቀጥሎም ሞዲና ኔታንያሁ ተገናኝተው ከተነጋገሩ በኋላ የተለያዩ ስምምነቶችን በመፈራረም ከሰዓት በኋላ ሞዲ እስራኤልን ይለቃሉ ተብሏል። የሁለቱ ሀገራት ባለስልጣናት እንዳስታወቁት ሞዲና ኔታንያሁ ይህንን ጉብኝት የሚጠቀሙበት ስትራቴጂያዊ የኢኮኖሚና የመከላከያ ስምምነት ለማድረግ ነው ተብሏል። እኛ እንወዳደርም፣ እርስ በርስ እንደጋገፋለን ሲሉ በእስራኤል የህንድ አምባሳደር ጄፒ ሲንግ ከእስራኤል ጋር ያላቸውን ግንኙነት ተናግረዋል። እስራኤላውያን በእርግጠኝነት በፈጠራ በሳይንስና ቴክኖሎጂ ጎበዞች ናቸው። ስለሆነም በአርቲፊሻል ኢንቴሊጀንስ፣ በሳይበር ሴኪሪቲ እና በኳንተም ጉዳይ ላይ ውይይት ይደረጋል ብለዋል። ሁለቱ ሀገራት ባለፈው ዓመት ሴፕቴምበር ወር ላይ በ1996 የተፈረመውን የኢንቨስትመንት ስምምነት የሚተካ አዲስ የሁለትዮሽ የኢንቨስትመንት ስምምነት ተፈራርመዋል። ይህ የሆነው ደግሞ ለሁለቱም ሀገራት ኢንቨስተሮች እርግጠኝነትና ጥበቃ ለማድረግ ነው ተብሏል። በተጨማሪም በሁለቱ ሀገራት መካከል ያለውን የደህንነት ስምምነት ወደ ላቀ ደረጃ ለማድረስ ያለመም ግንኙነት ነው ተብሏል። በህንድ የእስራኤል አምባሳደር ሩቪን አዛር ሰኞ ዕለት በማኅበራዊ ሚዲያ ባጋሩት ሀሳብ ያለን ኢኮኖሚያዊ ትብብር ከፍተኛ ደረጃ ደርሷል። የሁለትዮሽ የኢንቨስትመንት ስምምነት ተፈራርመናል። በእርግጠኝነት በዚህ ዓመት የነፃ ገበያ ስምምነት ለመፈራረም አስበናል ብለዋል።
አዛር አክለውም እስራኤል የህንድን የመሰረተ ልማት ኩባንያዎች ወደ እስራኤል መጥተው ግንባታ እንዲያከናውኑና ኢንቨስት እንዲያደርጉ መደገፍ ትፈልጋለች። በተጨማሪም የደህንነት ስምምነታችንን በማሻሻል የመከላከያ ትብብራችንን ማጥበቅ እንፈልጋለን ብለዋል። መረጃው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነሰዘው ነበርኩ። ሰናይ ጊዜ